ሐዋሪ ምናምን ስናወራ ስለ ሐዋሪው መጥቶ ስላልነገረኝም ነበር አጋጣሚ እኔ ብር እየተከፈለው እንደሆነ እንትን ይነግረኛል እንዲህ ስናወራ ምናምን እንደከሌ እንደዚህ እንዳርጌ እንደዚህ አርጌ ነው የሚለው አሁን አስገቢልኝ ምናምን የሚለው የተወሰናለ አጋጣሚ ሙሉውን የሱ ያለኝን ነገር ባለፈው የሆነ ነገር ስለ አለኝ የተወሰኖችን አሁን የላኩበት ምናምን የደረሰኝ እንደዚህ ያልኩበት አለ ሐዋሪው ደግሞ እኔ ሐዋሪው ጋር ያልኩት ያለ አሁን ሐዋሪው አልተበላም ወይ ማላከልኝም አይደለም ያልኩ ያለው ሐዋሪው ከ6 ወር በፊት ድረስ ነው ከሱ ጋር ያወራን ስራ ካቆምኩ እንኳን 6 ወር 7 ወር አልፎኛል በዛ መሐል ላይ ብር እንዳተላከለት ምናምን ስላልነገረኝ እሱ ደግሞ ለኔ ደግሞ እውነት እንደሆነ ያመንኩት ብር እየተሰጠው እንደሆነ ለምን አንድ ሰው የሚሰራ ሰው የአንደኛው መጀመሪያ እሱ ጋር ስንግባባ የግማሹን ብር እየከፈልኩት ግማሹን እንደዛ ያልኩት እንደሆነ ነው የተነጋገርነው እና የእያንዳንዳቸው ልብስ እየተከፈለው እንደሆነ ስለማቅ ነው እንደዛ እንደሆነ ስለማቅ እሱ ጋር ደግሞ ገንዘብ እኔ ቃሳዝ እሱ ነው የሚከፍል ስለዚህ ከሱ ጋር ነው ብየው ከነጋግረው እሱና እሱ ኦኬ ተብለው ከዛ በኋላ ሐዋሪው እያንዳንዳቸው ያለውን ነገር መጡ ይሄ ብር አለኝ ይሄ ብር አለኝ ለምን ለሱ ነገር ያለው ከሱ ጋር ነው ብሩን የሚዘጋልህ እና ለሱ ደግሞ እንዳልካደ እሱ ቅድም ተናግሯል ለምን ብር እንደዚህ ነው ከሱ ጋር ነው እኔ ደግሞ ማዝህን አዝሃለሁ ብር ግን እሱ ነው የሚከፍል ለምን እኔ ደግሞ ጥያቄ ትንሽ ዋዬኔና ታጭሩን ጥያቄ በረጅም እየመለሽ ግራ እንዲገባ እንደምታረግ እሱ ያለሻለው እሱ እኔ አልተበላም ወይ ደግሞ ራሱን እርሹ የኔ ጥያቄ ለአለላ ሚዲያ ስታስገቢ የነበረው ገንዘብ ልላክልሽ አካውንቱን ይሄን ሽር ላድርግልሽ ይሄ ለዚህ ነው ይሄ ለዚህ ነው እንደዚህ ጥርት ያለ ጽድት ያለ ነገር አታውቂም ማሪ ለአለላ ለሚባለው ግለሰብ ይሄን ያህል ገንዘብ አስገብቻለሁ ይሄ ደረሰኝ ለዚህ ጉዳይ ነው ይሄ ደረሰኝ ለዚህ ጉዳይ ነው ይሄ ደረሰኝ ለዚህ ጉዳይ ነው እንደዚህ ብለሽ ማስረዳታችን ላኪልኝ ዋትስአፕ ላይ ደረሰኝ ይሄ ደረሰኝ ለዚህ ልክ እሱ ጥርት ጽድት አድርጎ ማረጃ እንደላከልኝ ማለት ነው ተረዳሽ አቡ በአብዛኛውን ሰዓት በስልክ ስለምናወራ አሁን አንቺ ከጓደኛ ነው ብለሽ ካሰብሽው ጋር በስልክ አወራ እንደዚህ አድርገሽ በዚህ ያህል ብር አስገቢልኝ ትባያለሽ አይደል እኔ ስጠይቀው በቃ የሚረዱ ሰዎች አሉ ነው የሚለኝ ስለዚህ የላኩለት ብር አለ እኔ ማለት ያስገባሽው ሀቢባ ለምትረዳው ሰሚራ ለምትረዳው ሜሪ ለምትረዳው ቅድስት ለምትረዳው እያልሽ ላኪልኝ ያስገባሽው ከዛ እነዛን ሰዎች እኔ ኮንታክት አደርጋቸዋለሁ ለሱ የሚከፈለው ለምን የተላኩትን ሰጠሽኝ በአካውንት ነምበራቸው ስልካቸውን አድሬሳቸውን ማውጣት እችላለሁ እያልኩሽ እኮ ነው ካንቺ የሚጠበቀው ላክልሽ እኮ ላኪልኝ ዋትስአፕ ላይ ላኪ ስትልኪልኝ እያንዳንዱ ደረሰኝ ይሄ ለምን ጉዳይ የተከፈለ እያልኩ ጠይቅሻለሁ እንደዚህ እንደ ሪፕላይ እያደረግሽ እያንዳንዱን ደረሰኝ እኔ ጭምልቅልቅ ያለ ነገር አልወድም ጽድት ጥርት ያለ ነገር እናወራ ካወራን ሐቁ እንዲገኝ ማለት ነው ከሱ ላይ እንኳን ለዚህ ያልኩ እንትን ያልኩት እዛ ላይ እንደዛ አልነበረም ለዚህ አስገቢ ይለኛል አስገባለሁ ብቻ ግን እዚህ ላይ የኔ ጥፋት ለምሳሌ አንድ ደረሰኝ ላኪልኝና ይሄን ለቅድስት ይሄን ለሰሚራ ይሄን ለቤቲ ይሄን ለከሊት የምትረዳ ኦኬ እንደዛ ነው እንጂ አሁን ለምሳሌ ከዚህ እንደዛ ነው እንድትልኪልኝ ፈልገው ቆይ አንዴ ይቅርታ ሀቢባ ይሰማል አዎ ይሰማል የእንትናን ዩዘር ኔሙን ይንገርሽና በቴሌግራም አውሩ ከዛ እንትኑን የሚንገር ዘውግቡ ኢትዮጵያ ውስጥ ቲክቶክ ያለው አካውንት አጥቶ ነው ለምን እዚህ ጋር አይመጣም ለምን በግል የሚያወራ ለዛ አይ እምልሽ እንዲያስገባሽ ነው እንድታስገቢው ፈልጌ ነው እንጂ ለዛ እኮ ነው እኔም በግል አይሆንም ያልኩሽ እኮ ስክሪንሾት ያርግና ፕሮፋይል ይላክ ዳት ኢዝ ሲምፕል እኮ ስክሪንሾት አርጎ ማለት አዳም እየሰማች ነው ንገራት እንትን ይኸውልህ ቲክታክ ፔጅህን ስክሪንሺት አድርግና ላክልኝ ከዛ ልላከላት ትንሿን ሲያጭበረብር እኮ ሚስቱም ታውቃለች ለትንሿ ሞዴሬተር ነበረች ትንሿ ሚስቱ ሞዴሬተርሽ ነበረች ሞዴሬተር ነበር ሁለቶችም እኔ እንዴት እንደተቀረበ እኔ ባላቅም እንግዲህ እንደ እግዚአብሔር ፈቃድ አላቅም እንደሆነ በኋላ ላይ ነው ሚስቱ እንደሆነች እና አብራ ስጣ አብረው በቃ እንትን አሉ የሆነው ነገር በቃ አብረው እንደዛው ነው በቃ ለምን እንደሆነ ታውቃለሽ ለሁለት ነው ያጭበረበሩኝ ስለዚህ እነ ሳሪ ቢመጡ እኮ እነ ሙኒትን ብታስገቢያቸው እኮ አብረው ያስረዱን ነበር የነበረውን ሁኔታ ያንቺን ጉዳይ ሙኒት ሳሪ ምናምን ለምንድን ነው የሚያስረዱሽ ራስሽን ችለሽ ቁጭ ብለሽ አይደለም የነበረው ሁኔታ ማለት እንደዚህ አድርገው የነበረው ሁኔታ ይተጋገበ ነበር ሙኒትና ሳሪቲ አብረውሽ አልተጀነጀኑ አብረውሽ አልተበሉ ብሩን ከተፈጠረ በኋላ ችግሩን ነገርሻቸው እንደኔ እንደዚህ ሰሙ እንጂ
አንቺ ራስሽን ወክለሽ የራስሽን ችግር ማስረዳታችን አንደኛ እናቴ ያልኩሽ ያለሁት እኮ አሁን እኔ እንደዚህ ስትኝ ይሄ ለይሄ ነው ልለው እንትን ያልከው በቃ የሆነ ነገር ነበረ ስትበረበርም ከሰዎች ልጅ ሚስቱቱም ጋር ምናምን ስለሆነ ማስረጃቸውን አጥፍተው ስለሆነ እኔ ከኔ ጋር እኔ ያለኝን ሳስረክም ነው የቆየው። እያንዳንዶቹ ማስረጃ ለከሌ ኢቭን እንኳን ለዚህ ነው ሲባል እንዴ አታምኝኝም እንዴ ምናምን ስለምን በዛ እንደዛ የሆነ ነገር ስለሚያደርገኝ እኔ እኮ እንደዚህ አድርጌልሻለሁ እኔ እኮ ከማዳም ቤት ያስወጣውሽ እያለ ቅጭት ስለሚያደርገኝ ኢቭን እንኳን እንዴት እንደሆነ እንዴት ለምን እንደሆነ መጠየቅ አልችልም። እኔን አታምኝኝም ይለኛል። እኔ እንደዚህ አታረጊም ማዳም ቤት እኮ ያወጣውሽ እኔ ነኝ አይዲ እኮ አሰራውልሽ እኔ ነኝ። እንዴት እኔን አታምኝኝም? አዛ ደግሞ በቅርብ ሰዓት ደግሞ ማማሃኘው ማለት እንደዚህ ያስኩት ይሄን እነዚህ ማስረጃው ማዘ ጀመርኩት። አባቴ ሞቶ እንኳን እኔ ያን ያህል ደርሼልሽ አሁን እንዴት ለኔ መድረስ ያቅትሻል? ለኔ እንደዚህ ምን አልሻል ሲለኝ ለምን እንደሚያስፈልገው አይነግረኝም፣ ለመናገር አይፈልግም። ለዛ እኮ ነው ማስረጃዎቹ ያሉኝ። ይሄ የላኩበት አካውንት ከአንድ ነጥብ በላይ አለኝ ልልክልሽ ስል አንቺ የምትይ ለዚህ የላኩት በይኝ ስላልሽኝ ነው። አሁን እኔ ደግሞ ለዚህ እንዳልልሽ አንቺ ደረሰኞቹ እንዳለላኪልኝና እኔ አቀልልሻለሁ ጉዳዩ። እንዴት ነው መሰለሽ ማቀልልሽ? ለምሳሌ አንድ ደረሰኝ 100,000 ብር ካለ ይሄን ለምን ነበር አስገቢ ያለሽ? ለምሳሌ አክስቴ ታማ የሆነ ሰው ታሞ ሊታከምበት ለሆነ ሰው መረጃ መቼም ይነግርሻል። ብሩን ስታስገቢ ዝም ብሎ አስገቢ አይልሽም። ለሆነ ነገር የሚከፈል ለሆነ ሰው የሚረዳ እያለ ነው አይደል አስገቢ የሚልሽ። ያው ቆይ ልጁን ፎቶ አንስቼ ልላክለት ምንም ሊገባው ስላልቻለ ይኸው አግኝተንሃል እኮ ግን እንዴት እናስገባ? አካውንትክ ፕራይቬት ነው። ኧረ ጉድ ፈላ። ምልክልህን ላክለት በእናትህ ወንድሜ። ይኸውልህ ምልክልህን ላክለት። ኢንቫይት ላረገው እንዲህ ነው የሚመጣው። ይኸውልህ እዚህ ጋር የማስገቢያ ምልክት አያሳይም። ፕራይቬት ነው ፕራይቬት። ይሄን ደግሞ ለመክፈት ሴቲንግ ውስጥ ይግባና ፕራይቬሲ ሚለውን ነክቶ ፕራይቬት ሚለው የበራውን ያጥፋው። ለምሳሌስ ሌላ ምሳሌ ላሳየው። እንዲህ ነው መሆን ያለበት። እዚህ ጋር እንዲህ ነው መሆን ያለበት። ይኸውልህ ሁለትን ይላኩልክ። አሁን እንዲህ ነው መሆን ያለበት። እዚህ ጋር ይታየሃል። እንዲህ መሆን አለበት። እንዲህ ከሆነ ነው እኛ ኢንቫይት ማድረግ የምንችለው። እንደዚህ ከመጣ ሁለት ምልክት ይቺን ስንነካት ነው ኢንቫይት የምናረገህ። ያንተ ግን እየመጣ ያለው እንዲህ ነው እየመጣ ያለው ፕራይቬት። ይሄ የፕራይቬት ምልክት ነው። ወየ ዋርኒንግ ወየ ፕራይቬት ምልክት ነው። አይ ሆፕ አሁን ገብቶሃል ብዬ አስባለሁ። ልባችን ወረደ። ባልና ሚስት ለሁለት ሆነው ነው ማለት ነው ያጭበረበሩሽ። አይ እንደው ሚዲያም ተጠቃሚ ሆናችሁ እንደዚህ ሞኝ ሰዎች አላችሁ ማለት ነው። ተመሳሳይ ምልክልሽ በተመሳሳይ ሰዓት አንዶች ይህን ያህል ስለሚለይ በኤፍቲ ነበር ደቂቃው ስለሚለይ ማለት ነው። ደቂቃ ስለሚለይ ሰዓት አይደለም መለያ። በአንድ ደቂቃም ሊገባ ይችላል። መለያ ኤፍቲ ነምበር ይባላል። አንድ ደረሰኝ ከአንድ ደረሰኝ ጋር ዋጋው አንድ አይነት፣ ስሙ አንድ አይነት፣ ደቂቃው ሰዓቱ አንድ አይነት ቢሆን እንኳን መለያ ቁጥሩ ኤፍቲ ነምበር የምትባላለች አይዲ ዊዝ ትራንዛክሽን አይዲ ብሎ ኤፍቲ ብላ የምትጀምሯ ቁጥር እሷ ናት። አንድ ደረሰኝ ከአንድ ደረሰኝ መለያ። እሺ ለሌላ ጊዜ ሰዓት ደቂቃ ምናምን አይደለም። አሁን ይሄ ኤፍቲ ነበሩ 86 ነው። ይሄኛው ደግሞ 94 ነው። ስለዚህ ይለያያል። እሺ አሁን ፍሮም አንዋር ነው የሚለው። ፍሮም አንዋር ነው የሚለው። እነዚህ ደረሰኞች ያንቺ ለመሆናቸው ምንድነው ማስረጃችን? ከአንቺ ስም አይደለም የሚወጣው ገንዘቡ ከሌላ ሰው ነው። የማንኛውንም ሰው ለምንም ጉዳይ ሰው ያወጣውን ደረሰኝ ዝም ብሎ የወደቀ ማግኝተሽ ቢሆንስ ይላክሽው በምንድን ነው ያንቺ ለመሆኑ እርግጠኛ መሆኑ? ይሄን ደረሰኝ ማለት አሁን እኔ ደረሰኝ የኔ መረጃ ሀቢባ ከሀቢባ ለከሌ ከሆነ ከኔ አካውንት ስለሆነ የወጣው ደረሰኙ የኔ ለመሆኑ ማረጋገጫ ነው። አሁን እዚህ ጋር አንዋር ነው ላኪ። ስለዚህ ያንቺ ለመሆኑ ይሄ ደረሰኝ ምክንያቱም የተላከው ወደ መዓዛው። ማን ነው መዓዛው? አለላ መሰለኝ። ማዛው አለላ ከሆነ ያንቺ መሆን ይችላል። ኦኬ። ሌላ ግን ይሄ ለእርዳታ ብሎ ላኪ ያለኝ ብለሽ የምታመጪው ገንዘብ የምታመጪው ደረሰኝ ያንቺን ስም ካልጠቀሰ ለነዛ ሰዎች እነሱማ ውድቅ ናቸው። ሲጀመር ካለላ ያሉትን ብቻ ነው የምታይ። በጣም ጥሩ። እሺ መዓዛው ትርፍ አላት ያልሽው ግን የለም፣ ወስደውታል። እዚህ ጋር እያየሽው ነው አካውንት ትርፍ አላት
የቱ ስለነበረ ማለት ሙሉ ትርፍሽ ያንቺ ነው እያልሽ ስለነበረ እኔ ሙሉ ትርፍ አልነበረኝም። ያስልከኛል ብር በየጊዜው ነበር የምልከው። ገብቶሻል? በየጊዜው ነበር የምልከውና እንደዛ ነበረ። እንደዚህ ግን ቢዝነስ አይሰራም ማሬ። ይኸውልሽ እንደዛ እኮ ለምን እንደሆነ ታውቂያለሽ? በእንትን ያዘ እንደዚህ አድርጌልሽ ማዳም ቤት አስወጥቼሽ እንዴት እኔ ባለኝ ጊዜ እንደዚህ አድርጌልሽ ለምን አሁን እኔ አባቴ ሲሞት ለምን ወደ ኋላ እንደዚህ ሆንሽ? ለምን ለኔ ያለመላክ ፈለግሽ? እያለኝ ነው። ያንንም እነዚህ እንደዛ እያደረገኝ ስለነበረ ነው። ያሳዝናል። እኔ እኮ ማለት ሚዲያ ማትጠቀሚ ቢሆን እሺ፣ እንደዚህ አይነት ሽወዳ አትሸወጅ የሚባላል ሶሻል ሚዲያ። እንዴት አንድ ሰው አሁን እንደዛ ይሸወዳል? እንዴት ማኮኔ እኮ አሁን አይዲ እና ለራሴ ስራ መጀመር እሱ እኮ ነው። ከዛ ደግሞ ለዙፋን ደግሞ ታስታውሻለሽ? አስቀድሞ ታስታውሻለሽ? እንደኔ ቪዲዮ ሰርችላት አይደል እንዴ ለሱዛን እኮ እና እንደዛ ስለሆነ እንደዚህ አይነት ሰው እንደሆነ በምን እንደገምት። አሁን ለምሳሌ ለእንትና ምን አላት ለዙፋን እኔ እንዳምነው እኮ ነው ሁሉ ነገር የሚሆነው። ለዙፋን ምን እንዳላት አንድ ትንሿን አንድ ለትንሿ ለኔ እያለ ስለሆነ ለኔ የሚያስብልኝ አይነት ነው የሚሰ ገብቶሻል። አሁን ለምሳሌ ለዙፋን ቃል ሲገባ ለትንሿ 1 ሚሊዮን ታስገባሽላት እኔ አይዲ አሰራልሻለሁ ሲላት እኔ ደግሞ ለምን ያንን ነገር ስለሆነ ዙፋን እኔ እንዳልተሰራላት እንትን ነው አልተሰራላትም እሱ ጋር ስለሆነ ላይቭ ላይ ቁጭ ብለን ፎሎ አስደርገንሽ ቪዲዮ ሳይበር ሁላችን ነው እና እኛ ሁላችንም እኔ ብቻ ሳይሆን እንዳለ እነ ዙፋን እናንተም ሰርታችሁ ማለት ታምኗል። ገብቶሻል? እኔ እንዳምነው እናንተም በእነ ዙፋንም በየሁሉ ስለሆነ አንቺና ቦይፍሬንድ ሸቀላችሁብን። ግን አትሊስት እኛ ፎሎ ነው የተሸቀለብን፣ ብር አልተነካንም። ተመስገን። ያንቺ ግን ፎሎ አልተደረኩም እኮ ፎሎ አላደረጉኝም እኮ እንዴ ፎሎ አልተው ቪዲዮ ይሰራ ነው ላይቭ ላይ አስተደረገን ፎሎ ያስደረግነው ሴት ሄደ እንዴ መቻ ሲጀመር ያነሱታል። እኔ 500 ደርሼ ነበር። ማየት ትቻለሽ። ብዙ ጊዜው ነው። እሺ 159 መዓዛው አንድ ብቻ መዓዛው ማይል ያለ ኪንዱ ሚላ አይመለከተንም ማለት ኪንዱ ሚላ ማን ነው ኪንዱ? መለከት ምን ያው ማዛው ላለላ የተላከውን ብቻ ነው እንጂ ሌሎችማ እንዴት ማዛውን ብቻ ነው ማስቀረት ያለሽ ደልቾ አይ ቲንክ አሁን አስተካክል እኮ ያልኩሽ እኮ ትርፋላት ምናምን ስላልሽኝ ሙሉ የገባውን እንድታየው ነው ማለት ያለው ማዛውን ብቻ ነው መቁጠር የምንችለው ሌላውን አናውቀውም ከማን አካውንት ወደ ማን አካውንት ስለሆነ ማስረጃው ነው ግን አሁን አንቺ ትርፋለሽ ምናምን ስትይ ሌላ እንዳይመስል ማለት እዚህ ጋር ትርፍ ኑሮኝ የዛኔ እንደዛ ስለወጣው እንዴ ያላት ነው እንዴ ግዙኝ ገዝተውኛ እኔ አልተረዳሁም እንዳልተረዳው ማንንም ያውቃል የራሴን ገንዘብ ግን የራሴን ከቤት የነበረውን ስሰራበት የነበረውን ግን እያንዳንዳቸው አጭር ነው ረዝም ነው ሳይል ገዝተውኛል ሌላ ነገር ግን እንዳልተደረገ የኔ ጥያቄ አሁን ደረሰኞቹን ይሄ ለምሳሌ ይሄ ለአንዲት እከሌ ለምትባል ልጅ ለሚረዳ ይሄ ለእንደዚህ ያልሽ መጽሐፋችንም ወይ እንደ ሪፕላይ እያረግሽ ጻፊ ደረሰኙ ላይ ኦኬ እሺ ቆይ ያለለውን ቆይሽ ያለለውን ብቻ ነው ለብቻ መላክ ያለብሽ መጀመሪያ መጥቷል አለላ እየጻፈ ነው አለላ 2 የሚለው እሺ ኦ ማይ ጋድ ሶሻል ሚዲያ ላይ ሆናችሁ ግን እንደዚህ አይነት ሽወዳ የምትሸወዱ ሰዎች በጣም ምን ብለን እንደምንሰይማችሁ የእሱን ብቻ የማዛው ለሌሎቹን ደልቻቸው የአለላን ብቻ ነው የምንፈልገው ሌላው የግል ጉዳያችሁ ስለሆነ አይመለከተንም የአለላው ነው አይደለም የምንፈልገው የአለላው ነው እንግዲህ ምን እናድርገው አሉላን አሉላ እያልኩ ነው ዝም ብዬ
ጌታቸው ማን ነው? ምንም ትንሿ ልንግባባ አልቻልንም። እኔ የአለላም ብቻ ላኪልኝ እያልኩሽ ነው። አንቺ ግን ሲበቃ ብዙ በአንድ ላይ ስለቆይ ሙሉ እንዲሌት አድርጌ እንደገና እኮ ሙሉ እንዲሌት አድርጊና የአለላን ብቻ መርጠሽ ላኪልኝ። እሱ ብቻ ነው የሚመለከተን እኛ። ከዛ አለላን አስገብተን ይሄ ብር ገብቷል በአካውንት ምን አረከው ለምን ጉዳይ ገባ ብለን እንጠይቀዋለን። ምን ውስጥ ነው ያለው አለላ? ኔትወርክ የለውም። ምን ጉድ ነው? የመታወቂያ ስምክ ማን ነው? እኔ ታከለ ማሩ እባላለሁ። አይደለም ዳዊት ብዙ ልከሽበታል እኮ ረሳሽው። 60 ሺህ እኮ አስገብተሻል ቀብድ። ኦኬ እሺ፣ እዛ ጋር ይዋለው። አይ ከዚህ ዳዊት የሚለው ስለበዛብኝ ነው እዚህ የላኩት። እሱ አስገቢ ብሎ የሰጠሽ ዳዊት ለሚባል እና በተደጋጋሚ ዳዊት ስለሆነ እንደዛ ነው። ይኸውልሽ ቦይፍሬንድሽ በራሱ ሰዎች ነው እያስላከ ገንዘቡን ሲበላሽ የነበረው። ኦኬ አንቺም ዝም ብለሽ እንደ ከብት እየተነዳሽ እሱ ላኪ ባለሽ ላክሽ። ስለዚህ አንቺም ተበልተሻል በሱ እሱም ተበልቷል። ስለዚህ ለዚህ መፍትሄው ምንድን ነው? ህዝቡ ይፍረድ። ምንድን ነው መፍትሄው ጋይስ? እሷም ተበልታለች በቦይፍሬንዷ፣ እሱም ተበልቷል። ግን ያስተዋወቀችው እሷ ናት። እሷ ታስተዋውቀው እንጂ እሷም ተበልታለች፣ እሱም ተበልቷል። ይሄ ሰው ሀቁን ተበልቷል። ግን ማነው ልጁ እየከፈልኩት ነው እያለኝ ነበረ። እኔን አስገቢ የሚለኝ ሌላ ነው፣ እርዳታ ነው። እርዳታ ከሌለ መርዳት ነው። ለሱ ግን ብሩን እየከፈልኩት ነው ብሎኛል። እውነት ብሏታል ወይ እየከፈልኩ ነው የሚለውን እውነትስ ከፍሎታል ወይ የሚለውን ቦይፍሬንዷን ስናገኘው ነው የምንጠይቀው። እሱን እኔ ፎቶ ልካልኛለች፣ በፎቶ አስፈልጓለሁ። ስዊዘርላንድ ነው ያልሽኛ? ስዊዘርላንድ አስፈልጓለሁ። ማንም መጥቶ እዚህ ሚዲያ ላይ ባሌ ምናምን ሲላችሁ እንዳታምኑ። ያው በአካል አግኝታው የማታውቀውን ሰው ነው ባሌ እያለች ይዛለትም። እኔ አክብሬ ትንሿና ባለቤቷ ለዙፋን ቻሌንጅ ስለሰጣቸው ተባረኩ ብዬ ሳመሰግን ባለቤቴ ስላለች ብቻ አምኜ ማሬት ሰርተክፌት ሳላይ ለካ በአካል አይታው የማታውቀው በቲክቶክ ለምታውቀው ቦይፍሬንድ ነው። እንደዛ ክብር ሰጥቼ በሌለበት ሳመሰግን ተባረኩ አንቺና ባለቤትሽ ውለዱ ክበዱ ለዙፋን ቻሌንጅ ስለሰጣችኋት ከህገ ወጥነት ወደ ህጋዊ ልታደርጓት ጭራሽ ዱባይ ልታመጧት ብዬ እንደዛ መርቄ ምርቃቴ በባዶ እኔም ምርቃቴን ተበልቻለሁ። ይገርማል። በባዶ ሜዳ ለሌባ መረቅኩኝ። መታችሁ ዝም ብላችሁ ባለቤቴ ብላችሁ አታስተዋውቁን። በአካል አግኝታችሁ ለማታውቁት ሰው እኛ ከእናንተ ተከተለን አምነን ባለቤቴ ሲባል የባልነት ክብር እንሰጣለን፣ እናከብራቸዋለን። አሁን እዩ እስኪ ትክክል ቢሆን እስኪ እዩ ያለውን ነገር እስኪ ማለት ሙሉ የላኩልሻል። ግን አሁን ያለው ማዛው ይሄው ወይኔ ማሪ ማንበብ ትችያለሽ? ትንሽ ዋየኔ ፍቅር። አዎ ግን ይሄ ነጌታ እንትን ቆይ እስኪ አንድ አብሮ ማለት እንዲህ ሴንድ ሳረግልሽ እዛ ላይ እንትን አብሮ እየመጣብኝ ነው ብዙ ስላለ ይሄው ሁሉ ደልተሽ ራሱ ጌታቸውን ደልች አሁን ጌታቸው ሁለት ጌታ ሶስት ጌታቸው እንዴ ማዛው ጌታ ነው የራሱ እኮ ነው ማዛው ጌታ የራሱ ጌታ ነው ተሳፋው ይኸውልሽ ጌታ ነው ተስፋው አየለው ሌላ ሰው ነው። መዓዛው ደግሞ ይኸውልሽ ቆይ ላንብብልሽ። ማዛው ውብነህ አዳነ ደግሞ ሌላ ሰው ነው። አንብቢ ስማሬ አንብበሽ የአለላን ብቻ ላኪልኝ።
አስገቢ ስትመንገዶችን ብለሽ ያስገባሽው ነው። ይሄ አንዴ ብቻ ይሄን 70 ምናምን ሺህ ብር አለ እሱ አሁን እሱ ለቀሚስ አጋጣሚ ለቀሚስ ነው ብሎኝ እሱን ነው ለቀሚስ እንደሆነ የተነገረኝ። የለም ለዛኛው ለሌላ ለየትኛው ቀሚሶች ብሎሻል? ታውቂያቸው? ራሴ ላዘዝኳቸው ቀሚሶች። አዎ ማለት እዘዥ እኔ እከፍለዋለሁ ብሎ እኔ ትዘዝ እኔ እከፍላለሁ ብሎት ከዛ ግን እንትን ትዘዝ እኔ እከፍላለሁ ብሎት አልከፈለውም። ነገረኝ አልኩሽ። አሁን እዚህ ጋር ይላክሽልኝ ደረሰኝ 50,000 30,000 28,000